እንኳን ደህና መጣችሁ። ዛሬ የምመረምረው አንድ በጣም አስገራሚ ስነ መለኮታዊ ጽሑፍ ነው። ርዕሱ የፍቃድ ነጻነት ፍጻሜ ይላል። እውነቱን ለመናገር ይህንን ጽሑፍ ለመጀመሪያ ጊዜ ሳነበው በጣም ነው የረበሸኝ። አዎ፣ ብዙ ጊዜ እንደዛ ነው የሚያደርገው። ሁላችንም እኮ መላእክትን እንደ ፍጹም ኃጢአት እንደማይሰሩ ፍጡራን ነው የምናስባቸው። ነገር ግን ይህ ጽሑፍ የሚጀምረው ከዚያ በተቃራኒ ነው። የመላእክት ፍቃድ ነጻነት እንኳን ገና ፍጹም አይደለም፣ አሁንም ሊወድቁ ይችላሉ ይላል። ይህ መነሻ ሐሳብ ብቻውን ሁሉንም ነገር ይገለበጠዋል አይደል? በትክክል ይገለበጠዋል። የጽሑፉም መሠረታዊ ጥያቄ ይሄ ነው። ፍጥረት ለምን አስፈለገ? መልሱ ደግሞ በጣም እንዴት ልበልህ፣ አስገራሚ ነው። እግዚአብሔር ይህንን ሁሉ ታላቅ ድራማ የጀመረው የመላእክትን ፍቃድ ነጻነት ፍጹም ለማድረግ ነው ይላል። ፍጹም ለማድረግ? አዎ። ይህ የሆነው ደግሞ የእግዚአብሔርን ፍቅርና ፍትሕ በማያጠራጥር በተጨባጭ ማስረጃ በማረጋገጥ ነው። በሌላ አነጋገር በሰማይ የተጀመረውን ጥርጣሬ ለመፍታት ምድር መድረክ ሆነች። እንዲህ ጽሑፉ የሚለው የሰው ልጅ ታሪክ በሙሉ ከውድቀት እስከ መዳን በመሰረቱ ለመላእክት የቀረበ አንድ ትልቅ የማሳያ ትምህርት ነው ማለት ነው። ልክ እንደዛ ኮዝሚክ ኦብጀክት ለሰን እንደሚባለው የሰው ልጅ መድረክ ላይ ሆኖ ሲተውን፣ መላእክት ደግሞ ተመልካቾች ናቸው። በጣም አስገራሚ እይታ ነው እንጂ። የዛሬው ዓላማችንም ይህንን ውስብስብ ሐሳብ መተንተን ነው። ማለትም የእግዚአብሔር ትእዛዛት፣ የአዳም መፈጠር፣ የመስቀሉ ሚና እና የሰማዕታት ምስክርነት እንዴት ተያይዘው ይህንን ሰማያዊ ጥያቄ እንደሚመልሱ እንመለከታለን። እሺ፣ እስቲ ከመጀመሪያው እንጀምር። የመላእክት ፈቃድ ነጻ አልፍጹም አይደለም ሲል ምን ማለት ነው? ለምን? ጽሑፉ እንደሚለው የችግሩ ምንጭ የእውቀት ክፍተት ነው። መላእክት የእግዚአብሔርን ማንነት ያውቃሉ፣ ነገር ግን ስለ ፍቅሩና ፍትሑ ያላቸው ግንዛቤ በተጨባጭ የተረጋገጠ አልነበረም። እሺ። ይህም በውስጣቸው ለጥርጣሬ በር ከፈተ። እግዚአብሔር በእርግጥ ፍትሐዊ ነው? ትእዛዛቱ በእርግጥ ለእኛ ጥቅም ናቸው ወይስ የእርሱን ሥልጣን ለማሳየት ብቻ ነው የሚሉ ጥያቄዎች እንዲፈጠሩ አደረገ። ጥርጣሬ ደግሞ የኃጢአት መነሻ ነው። በትክክል ሄሌል የወደቀው በዚህ ጥርጣሬ ነው። እና ለዚህ ጥርጣሬ መፍትሄ ሆኖ የቀረበው የአዳም መፈጠር ነው። እግዚአብሔር እንዴት ነው የሰውን ልጅ ተጠቅሞ የመላእክትን ጥያቄ የሚመልሰው? እዚህ ላይ ነው ነገሩ ስብስብና ድንቅ የሚሆነው። ጽሑፉ እንደሚለው አዳም ለሁለት ዋና ዋና ዓላማዎች ተፈጥሯል። ሁለት ዓላማዎች? አዎ። አንደኛ የእግዚአብሔር ትእዛዛት እውነት መሆናቸውን በተግባር ለማሳየት ነው። ማለትም ከእግዚአብሔር ፍቅር የመነጩ ሊጠበቁ የሚችሉና ለፍጡራን ደስታ የሚበጁ መሆናቸውን ለማረጋገጥ። ገባኝ። ሁለተኛውስ? ሁለተኛው ዓላማ ደግሞ የሰይጣንን ክስ ውድቅ ለማድረግ ነው። ሰይጣን ማንም ፍጡር ያለ ጥቅም እግዚአብሔርን አይወድም፣ ቢፈተን ይክዳል የሚል ክስ አቅርቧል። እውነት ነው። ስለዚህ አዳም እና ዘሮቹ በተለይም ሰማዕታት ይህ ክስ ሐሰት መሆኑን የሚያረጋግጡ ምስክሮች ይሆናሉ። ይህ ሁሉ ደግሞ እረፍት ከሚለው ጽንሰ ሐሳብ ጋር ይገናኛል ይላል ጽሑፉ። ብዙ ጊዜ እረፍት ስንል ከሥራ ማቆምን ነው የምናስበው። እዚህ ጋር ግን ትርጉሙ የተለየ ይመስላል። አዎ፣ በጣም የተለየ ነው። ጽሑፉ በሰባተኛው ቀን አረፈ የሚለውን ሲተነትን እረፍት ማለት የኃጢአት ዕድል ሙሉ በሙሉ መጥፋትና ፍጹም ሰላም መስፈን ነው ይላል። የኃጢአት ዕድል መጥፋት? አዎ፣ ፍጥረት ሙሉ በሙሉ የሚጠናቀቀውና እውነተኛው ሰባተኛው ቀን የሚመጣው ከመላእክት አእምሮ ሳይቀር ጥርጣሬና የኃጢአት ዕድል ሲወገድ ብቻ ነው። ይህ ደግሞ የሚሆነው የሰው ልጆችን ያካተተው የማረጋገጫ ሂደት ሲጠናቀቅ ነው። ይህ የሰማዕታት ምስክርነት ለመላእክት ማረጋገጫ ይሆናል የሚለው ሐሳብ እጅግ መሰረታዊ ነው። ግን ይህ ምስክርነት የተመሰረተው ትእዛዛትን በመጠበቅ ላይ ነው። ጽሑፉ ደግሞ እነዚህ ትእዛዛት በራሳቸው ከባድ አይደሉም ይላል። ይሄ ብዙዎቻችን ከምናስበው ፈጽሞ የተለየ ነው። እስቲ ወደዚያ አንግባ። ጥሩ ነጥብ ነው። ጽሑፉ የሚያቀርበው መከራከሪያ ችግሩ የትእዛዛቱ ክብደት ሳይሆን የፍጡራን ተነሳሽነት ነው ይላል። የተነሳሽነት ችግር? አዎ፣ ትእዛዛቱን የሚጥሱት ትእዛዛቱ ከባድ ስለሆኑ ሳይሆን በራሳቸው ምኞት ተመርተው ለመጣስ ስለሚመርጡ ነው። የትእዛዛቱ ምንጭ ደግሞ የእግዚአብሔር ፍቅር ነው። እግዚአብሔር ለፍጥረታቱ ደስታና ደህንነት ሲል ነው ትእዛዛትን የሰጠው። እሺ። ስለዚህ አንድ ሰው ይህንን የፍቅር መመሪያ ሲጥስ እና ሲከታ ቅጣቱ ፍትሐዊ ይሆናል። ምክንያቱም የናቀው ሕግን ብቻ ሳይሆን ከጀርባው ያለውን ፍቅር ጭምር ነው።
ይህ ሁሉ ማረጋገጫ ግን አንድ ማዕከላዊ ነጥብ ይፈልጋል። መስቀሉ የሚገባው የት ላይ ነው? መስቀሉ የዚህ ሁሉ ልብ ነው። የእግዚአብሔር ፍቅር ጽንሰ ሐሳብ ብቻ ሆኖ ቢቀር ኖሮ ጥርጣሬን ሙሉ በሙሉ ማስወገድ አይችልም ነበር። ልክ ነው። በመስቀል ግን እግዚአብሔር ፍቅሩን በተጨባጭ በማይዳገም ውህደት አሳየ። አዳም በሰው ልጆች ምሳሌነት ሲናው ይህንን የመስቀል ፍቅር ሲረዳ ምላሽ መስጠት ይጀምራል። ምላሽ መስጠት ሲል ማለትም እግዚአብሔርን በፍቅር መመለስ ይጀምራል። ይህ ፍቅር ደግሞ እስከ ሞት ድረስ እንኳን ትእዛዛትን እንዲጠብቅ ብርታት ይሰጠዋል። በዚህም የእግዚአብሔር መልክ ይሆናል ይላል። የእግዚአብሔር መልክ መሆን ሲል ምን ማለት ነው? ፍጹም መሆን ማለት ነው ወይስ ሌላ ትርጉም አለው? ጥሩ ጥያቄ ነው። ጽሑፉ እንደሚተነትነው የእግዚአብሔር መልክ መሆን ማለት የእግዚአብሔርን ባህሪ በተለይ ፍቅሩን ማንጸባረቅ ማለት ነው። ስለዚህ አንድ ሰው በመስቀሉ ፍቅር ተነሳስቶ እስከ ሞት ድረስ ትእዛዛቱን ሲጠብቅ የእግዚአብሔርን የራስን ጥቅም የመሰዋት ፍቅር በተግባር እያሳየ ነው ማለት ነው። ሰንሰለታዊ ሂደት ነው ማለት ነው። በትክክል የመስቀሉን ፍቅር ማወቅ ወደ እግዚአብሔርን መውደድ ያመራል። መውደድ ደግሞ ወደ ትእዛዝ መጠበቅ፣ ትእዛዝ መጠበቅ ወደ ሞትን ማሸነፍ፣ ከዚያም ወደ ትንሣኤ። እሺ፣ እነዚህ የተወሰነ ቁጥር ያላቸው ሰማዕት ምስክሮች ይህንን መንገድ አልፈው በትንሣኤ ሲነሱ የትእዛዛቱ እውነተኝነት ለመላእክት ጭምር በተግባር ይረጋገጣል። ሰንሰለቱ ምክንያታዊ ነው፣ ግን በጣም ብዙ ቢሆን ወይም ኢፍ ያሉበት አይመስልም። ለምሳሌ አዳም በመስቀሉ ፍቅር ምላሽ ቢሰጥ፣ ምስክሮቹ እስከ ሞት ድረስ ቢታመኑ፣ ይህ ሁሉ ዕቅድ በብዙ ተለዋዋጭ ነገሮች ላይ የተመሰረተ ይመስላል። ልክ ነው። በሰውኛ ሲታይ በብዙ ተለዋዋጭ ነገሮች ላይ የተመሰረተ ይመስላል። ነገር ግን ጽሑፉ በኋላ ላይ እንደሚያብራራው ይህ ከእግዚአብሔር ሁሉን አዋቂነት ጋር ይገናኛል። ሁሉን አዋቂነት? አዎ። ዕቅዱን ሲነድፍ እነዚህን ምርጫዎች በነጻ ፈቃዳቸው እንደሚያደርጉ የሚያውቃቸውን ሰዎችም እርግምት ውስጥ አስገብቷል። ገባኝ። ስለዚህ የእነዚህ ምስክሮች ትንሣኤ ነው የእግዚአብሔር ፍቅርና ፍትሕ የመጨረሻ ማረጋገጫ የሚሆነው። ስለ እነዚህ ሰማዕት ምስክሮች ማንነት ትንሽ እንቆይ። ጽሑፉ በቡክራት ሙሽራ 14,400 ያለ ይጠራቸዋል። እነዚህ ሁሉ አንድን ቡድን ነው የሚገልጹት። አዎ፣ እነዚህ ሁሉ ስያሜዎች አንድን የተወሰነ ቡድን የሚገልጹ ናቸው። ዋናው መለያቸው እስከ ሞት ድረስ ታማኝ በመሆን የእግዚአብሔርን ትእዛዛት እውነተኝነት የመሰከሩ መሆናቸው ነው። ጽሑፉ እነዚህ ምስክሮች በሦስት ዋና ዋና የመከር ወቅቶች እንደሚሰበሰቡ ያብራራል። መከር? አዎ፣ እዚህ ላይ መከር የሚለው ቃል ምሳሌያዊ ነው። እግዚአብሔር የታማኝነትን ፍሬ በተለያየ ታሪክ ዘመናት እየሰበሰበ ነው ለማለት ነው። ሦስቱ የመከር ወቅቶች እነማን ናቸው? መጀመሪያው በኩር ወይም የመጀመሪያው ፍሬ ኢየሱስ ክርስቶስ ራሱ ነው። እርሱ ከሙታን መካከል በመነሳት ለሚመጡት ሁሉ ምሳሌ ሆኗል። እሺ። ሁለተኛው በኩራት ደግሞ በበዓለ ሃምሳ የመንፈስ ቅዱስን የመጀመሪያ ፍሬ የተቀበሉት ሐዋርያትና የዚያ ዘመን ሰማዕት ናቸው። እነሱም በደማቸው መስክረዋል። ልክ ነው። ሦስተኛውና የመጨረሻው በኩራት ደግሞ ከዳስ በዓል በፊት የሚሰበሰቡት በመጽሐፈ ራእይ የተጠቀሱት 144,000 ናቸው። እነሱም ከሰዎች መካከል የተዋጁ ተብለዋል። እያንዳንዳቸው ለቀጣዩ ዘመን ማረጋገጫ ይሆናሉ። ስለዚህ እነዚህ ሦስቱም ቡድኖች በኩራት ሲሰበሰቡ ማለትም ሰማዕትነታቸውን ሲፈጽሙ የመጀመሪያው ትንሣኤ ይፈጸማል። ይህ ክስተት ነው እንግዲህ ለፍጥረት ሁሉ ለመላእክትም ጭምር የትእዛዛቱን እውነተኝነት በተጨባጭ የሚያረጋግጥም። በትክክል። ይህ ማረጋገጫ ደግሞ የመጨረሻውን ሰንሰለት ያስነሳ። እሱም ማረጋገጫው ጥርጣሬን ያስወግዳል። ጥርጣሬ ሲወገድ ኃጢአት ይጠፋል። ኃጢአት ሲጠፋ ደግሞ ሞት ይወገዳል። ምክንያቱም የሞት መንስኤ ኃጢአት ነው። ከዚያስ? ከዚያ በኋላ ሞትና ሲኦል ወይም ሐዲስ በእሳት ባሕር ውስጥ እንደሚጣሉ ጽሑፉ ይናገራል። ምክንያቱም ከእንግዲህ አስፈላጊነት ወይም ጥቅም የላቸውም። እሺ፣ አሁን እስቲ የፍቃድ ነጻነት ምንነት ላይ እናትኩር። ይህ ጽሑፍ ኃጢአት የመስራት ዕድል በማለት በቀጥታ ይገልጸዋል። ይህ በጣም ተግባራዊ ትርጓሜ ነው። አዎ፣ ነጻነት ማለት ጥሩንም መጥፎንም የመምረጥ መቻል ነው። ስለዚህ እግዚአብሔር ፍጥረታትን ኃጢአት ሊሰሩም ላይሰሩም በሚችሉበት ሚዛናዊ ሁኔታ ውስጥ ያስቀምጣቸዋል። ሚዛናዊ ሁኔታ? አዎ፣ ኃጢአት እንዲሰሩ የማይገደዱበት እንዲሁም ኃጢአት ከመስራት የማይታቀቡበት ሁኔታ። ጽሑፉ እግዚአብሔርን እንደ አንድ አዋቂ አሰልጣኝ ነው የሚያየው። አሰልጣኝ? አዎ፣
አሰልጣኙ አትሌቱ እንዲያድግ ክብደት እንዲያነሳ ያደርጋል። ነገር ግን አጥኖቱን የሚሰብር ወይም ተስፋ የሚያስቆርጥ ክብደት አይሰጠውም። ታዲያ የፈተናው መጠን ሁልጊዜ ሊታለፍ በሚችል ደረጃ ላይ ነው የሚቀመጠው ማለት ነው? ልክ ነው። አንድ ፍጡር ሊቋቋመው የማይችለው ፈተና ከመጣበት ያኔ ምርጫው የራሱ አይሆንም። እውነት ነው። በፈተናው ይሸነፋል ማለት ነው። ይህ ደግሞ የፈቃድ ነፃነትን የሚሽርና የእግዚአብሔርን ፍርድ ኢፍትሐዊ የሚያደርግ ነው። ነገር ግን እግዚአብሔር ሁሉን አዋቂ በመሆኑ ለእያንዳንዱ ፍጥረት የፈተናውን መጠን በትክክል ማስተካከል ይችላል። ቆይ የፈተናው ምንጭ የራስ ምኞት ነው ይላል ጽሑፉ። ይህ ማለት ግን ውጫዊ ሁኔታዎች ምንም ተጽዕኖ የላቸውም ማለት ነው? ለምሳሌ አንድ ሰው በከፍተኛ ጭቆና ወይም ድህነት ውስጥ ሆኖ ቢፈተን ፈተናው ሙሉ በሙሉ ከራሱ ምኞት የመነጨ ነው ብሎ መደምደም ይቻላል? ጽሑፉ ይህንን እንዴት ይመለከተዋል? በጣም ወሳኝ ጥያቄ ነው። ጽሑፉ ይህንን በቀጥታ አይመለስም፣ ነገር ግን ፍንጭ ይሰጣል። ውጫዊ ሁኔታዎች እንዳልሽው ድህነት ወይም ጭቆና ፈተናውን ሊያባብሱት ይችላሉ። ነገር ግን የመጨረሻው ውሳኔ የሚመነጨው ከውስጥ ነው ይላል። ያዕቆብ 1:14 ላይ እንዳለው በትክክል። ነገር ግን እያንዳንዱ በራሱ ምኞት ሲሳብ እና ሲታለል ይፈተናል ይላል። ጽሑፉ ይህንን መሰረት ያደርጋል። ውጫዊው ግፍት ምንም ያህል ቢሆን የመጨረሻው እሺ ወይም እምቢ የሚለው ምላሽ የፍጡሩ ነው። እግዚአብሔር ደግሞ ያንን ውጫዊ ግፍት ግምት ውስጥ በማስገባት ሊቋቋሙት የሚችሉትን ያህል ጸጋ እንደሚሰጥ ያምናል። ይህንን ምኞት ማሸነፍ የሚቻለው እንዴት ነው? ያው ወደ መስቀሉ ይመልሰናል። ጽሑፉ ግልጽ የሆነ መንገድ ያስቀምጣል። ይሄውም መስቀሉን ማወቅ፣ ወደ እግዚአብሔር ፍቅር ማወቅ፣ ከዚያ እግዚአብሔርን መውደድ። ይህም የእግዚአብሔርን ፈቃድ ወደ መታዘዝ ይመራል። በመጨረሻም የራስን ምኞት ወደ ማሸነፍ። ልክ እንደዛ። ይህ ሂደት ግን ያለ መንፈስ ቅዱስ እርዳታ አይቻልም። እሺ፣ መንፈስ ቅዱስን ለመቀበል ደግሞ የኃጢአት ስርየትን ይጠይቃል። የኃጢአት ስርየት ደግሞ የሚገኘው በኢየሱስ ደም አማካኝነት ከእግዚአብሔር ጋር ቃል ኪዳን በመግባት ነው። ስለዚህ ሁሉም ነገር በመጨረሻ ከክርስቶስ መሥዋዕትነት ጋር የተያያዘ ነው። እሺ፣ አሁን ወደ ቅድመ ውሳኔ እንግባ። ይሄ በሥነ መለኮት ውስጥ ካሉ በጣም አከራካሪ ርዕሶች አንዱ ነው። ጽሑፉ እግዚአብሔር መስቀሉን ለማቆም የሄሌልን እና የአዳምን ውድቀት እንደተጠቀመበት ይናገራል። ይህ በጣም ስስ ነጥብ ነው። እግዚአብሔር የሄሌልን ውድቀት ለበጎ ተጠቀመበት ማለትና ውድቀቱን አስገድዶ ማለት የተለያዩ ነገሮች ናቸው። ጽሑፉ ይህንን ልዩነት እንዴት ነው የሚያስረዳው? የሄሌል ምርጫ በእርግጥ ነፃ ነበር ወይስ አስቀድሞ የተወሰነለት መድረሻ ነበር? በትክክል ልዩነቱ ወሳኝ ነው። ጽሑፉ እንደሚጠቁመው እግዚአብሔር አስገዳጅ አይደለም። ሄሌል እንዲወድቅ አላደረገውም። ነገር ግን ከመፍጠሩ በፊት በሁሉን አዋቂነቱ ሄሌል በነጻ ፈቃዱ ያንን ክፉ ምርጫ እንደሚያደርግ አስቀድሞ ያውቅ ነበር። አዎ። ስለዚህ እግዚአብሔር የሄሌልን በነጻነት የተመረተ ክፋት ወስዶ ለታላቅ በጎ ዓላማ ማለትም የመስቀሉን ፍቅር ለመግለጽና የፍጥረቱን ጥርጣሬ ለማስወገድ ተጠቀመበት። ይህ ማለት ግን የሄሌል ውድቀት አይቀሬ ነበር ማለት አይደለም። እግዚአብሔር እንደሚያደርገው ካወቀ እንዴት ነው ነጻ ምርጫ ሊሆን የሚችለው? ይሄ የዘመናት ጥያቄ ነው። ጽሑፉ የሚያቀርበው መፍትሄ ዕውቀትና መንስኤነት የተለያዩ ነገሮች ናቸው ይላል። እኔ ነገ ፀሐይ እንደምትወጣ ማወቄ ፀሐይ እንድትወጣ አላደርጓት። ልክ ነው። በተመሳሳይ እግዚአብሔር አንድን ክስተት አስቀድሞ ማወቁ የዚያ ክስተት መንስኤ አያደርገውም። ጽሑፉ እንደሚለው ሄሌል ውድቀትን ለመቋቋም የሚያስችል በቂ ጸጋ ተሰጥቶት ነበር። በቂ ጸጋ? አዎ። ነገር ግን ያንን ጸጋ ላለመቀበል መረጠ። የመስቀሉ ፍቅር ከተገለጠ በኋላም እንኳን ማመፁን ቀጥሏል። ስለዚህ ውድቀቱ የእግዚአብሔር ዕቅድ ውጤት ሳይሆን የራሱ ምርጫ ውጤት ነው። ጽሑፉ የሰይጣን ንስሐ መቼ የማይቻል ሆነ ለሚለው ጥያቄ የተለያየ አመለካከቶችን ያቀርባል። ይህ በጣም ሳቢ ነጥብ ነው። ዝም ብሎ ከመዘርዘር ይልቅ እያንዳንዱ አማራጭ ምን ስነ መለኮታዊ አንድምታ እንዳለው ቢንመለከትስ? በጣም ጥሩ ሐሳብ ነው። 4 ሊሆኑ የሚችሉ አመለካከቶችን ያስቀምጣል። አንደኛው በሲኦል ሲታሰር ንስሐ የማይቻል ሆነ ይላል። ይህ ማለት አንድ ፍጡር በተደጋጋሚ ክፋትን ከመረጠ ባህሪው እየደነደነ ይሄድና በመጨረሻ ለመልካም ነገር ምላሽ መስጠት ማይችልበት ደረጃ ላይ ይደርሳል። ልቡ ይደነድናል ማለት ነው። አዎ፣ እግዚአብሔርም የንስሐ ጸጋን ይነፍገዋል ማለት ነው።
ሁለተኛው አዳምን ካሳሳተ በኋላ በደረሰበት እርግማን ምክንያት ንስሐ የማይቻል ሆነ ይላል። ይህ ደግሞ የተወሰኑ ድርጊቶች ማይቀለበሱ ትዕቢት እንዳላቸውን ይጠቁማል። ሦስተኛውስ? ሦስተኛው ኢየሱስን ከሰቀለ በኋላ ይቅርታ ከማይደረግለት ኃጢአት ያው መንፈስ ቅዱስን ከመስደብ ስለደረሰ ንስሐ የማይቻል ሆነ ይላል። ይህ የመስቀሉን ፍቅር አይቶ ሆን ብሎ መካድ የመጨረሻው የክህደት ደረጃ መሆኑ ነው ያሳያል። አራተኛውስ? አራተኛው ደግሞ አሁንም ንስሐ መግባት ይችላል የሚል አመለካከት ነው። ይህ ግን ብዙም ተቀባይነት የለውም። የጽሑፉ አቅራቢ የቱን ይደግፋል? የመጀመሪያውን አመለካከት ይደገፍ ይጠቁማል። ማለትም የፈቃድ ምርጫውን ሙሉ በሙሉ በክፋት ላይ ስላጸና የንስሐ ዕድሉ አልፏል። እንግዲህ የውይይታችንን ዋና ሐሳብ ስናጠቃልል ከመላእክትና ከሰው ውድቀት ጀምሮ እስከ መስቀልና የሰማያት ምስክርነት ድረስ ያለው ይህ ሁሉ ረጅም የፍጥረት ታሪክ አንድ ትልቅና ወጥ ዓላማን ለማሳካት የተነደፈ ሂደት መሆኑን እንረዳለን። ልክ ነው። ያ ዓላማም የእግዚአብሔርን ፍቅር እና ፍትሕ በማያጠራጥር ሁኔታ ለመላው ፍጥረት በማሳየት ሁሉንም ጥርጣሬዎች ከፍጡራን አእምሮ ውስጥ በማጥፋት የፈቃድ ነጻነትን ፍጹም ማድረግ እና ዘላለማዊ ሰላምን ማምጣት ነው። የመስቀሉ ፍቅር ደግሞ ይህንን ሁሉ ውስብስብ ነገር ወደ ቦታው የሚመልስ ቁልፍ ነው። በትክክል ሁሉም ነገር የሚጀምረውም የሚደመደመውም በዚያ ነው። እጅግ በጣም አመሰግናለሁ። ለአድማጭ የሚተው አንድ የመጨረሻ ጥያቄ ያለን። ጽሑፉ እንደሚለው ፍጥረታት በራሳቸው ፍቅርን መጀመር አይችሉም። በምላሹ መውደድ እንዲችሉ በመጀመሪያ ከእግዚአብሔር ፍቅርን መቀበል አለባቸው። ይህ የሞራል ዓለም መሠረት ከሆነ ስለ ፍቅር ምንነት ምን ይጠቁማል? ከእግዚአብሔር ውጭ ላሉ ፍጡራን ፍቅር ሁልጊዜ መነሻ ሳይሆን ምላሽ ነው።